ግን ምን ዶክተር? ደም ወደ ጭንቅላቱ በመፍሰሱ ምክንያት ላልተወሰነ ጊዜ ማስተዋወስ ችሎታውን አጥቷል። የማስተዋወስ ችሎታውን አጥቷል ማለት ከአንዳንድ ነገሮች ውጪ ብዙ ነገሮች ሊያስተውስ ይችላል። ምናልባት እስከዛሬ በህይወቱ የተፈጠሩትን ነገሮች፣ ቤተሰቡን፣ ጓደኞቹን፣ ሁሉንም ነገር ሊያስተውስ ይችላል። ዶክተር እሺ ቢያንስ የሆነ መፍትሄ ወይ የሆነ ህክምና የለም? በህክምና ሳይሆን በጊዜ ሂደት ሊያስተውስ ይችላል። ተመሳሳይ ቦታዎች እና ብዙ ጊዜውን ድሮ ከሚያውቃቸው ሰዎች ጋር ቢያሳልፍ ቀስ በቀስ እንዲያስታውስ ሊረዳው ይችላል። እሺ ቢያንስ ለማስተዋወስ ምን ያህል ጊዜ ይፈጅበታል? እሱን እርግጠኛ መሆን አንችልም። ምናልባት አንድ ቀን፣ አንድ ወር፣ አንድ አመት ሜቢ ከዛ በላይ ሊፈጅ ይችላል። ብቻ አይምሮ ላይ ጫና የሚፈጥር ወይም ያስጨንቀው ነገር መፈጠር የለበትም። ወደ ከፋ ነገር ሊወስደው ይችላል። ወደ ከፋ ነገር ማለት እስከ መጨረሻው መርሳት፣ አይምሮ መቃወስ፣ ፓራላይዝ እስከ ሞት ሊያደርሰው ይችላል። ምን? ብቻ በቻላችሁት መጠን አብራችሁት ሁኑ። እሺ ዶክተር እናመሰግናለን። ድፍን ሳምንት ሆኖ እኮ ይዛና ኑሐሚን አልደወለች። ያዳምን ላይ እንደደረሰ አናውቅ። አይምሮዬ ሊፈነዳ ነው። ኑሐ አስደውልላት ስልኳ አይሰራም። እስኪ ከቻልኩ በአካል ላገኛት ሞክራለሁ። በእናትህ እንዴትም ብላ አግኛትና ቁርጤን ልወቅ። እኔ ላብድ ነው ጌታን። አትጨናነቅ፣ ዛሬውኑ ሂጅ አገኛታለሁ። እና በልተን ሳንከፍል ሮጥን እልሃለሁ። እኔ እናንተ አብሮ አደግነና? አው ለውን በጣም እንዋደድ። ትምህርት ቤት ራሱ እኮ ተለያይተን አናውቅም። እና እኔ ለምንድን ነው አንድም ያሳለፍነው ነገር ትዝ የማይለኝ? በአንድ አደጋ የማስተዋወስ ችሎታ እንዳጣህ ነገር የለ? ለዛ እኮ ነው ትዝ የማይልህ ብለህ ነበር ለካ። ቆይ ግን ምን አይነት አደጋ ነው የደረሰብኝ? የመኪና አደጋ ነው። እየነዳው ነበር? አይ መንገድ እየተሻገርክ። በቃ አሁን ብዙ ጥያቄ አታብዛብኝ፣ ተኛ። ቆይ ግን እሷስ ማናት? እስካሁን እኮ ስለሷ አልነገርከኝም። እሷማ ፍቅረኛው ነኝ። ፍቅረኛ ናት? አው በጣም ነው የምታምሩት። አይለያችሁ። አሜን። አቤኔ አንተ ሳሚን አትልም እንዴ? አሜን። እስቲ አሁን ደግሞ የፍቅር ታሪካችሁን ንገሩኝ። እሱ ረጅም ታሪክ ስለሆነ በሰፊው ነግርሃለሁ። አሁን እረፍት አድርግ። እኛም እንሂድ፣ በኋላ እንመለሳለን። እሺ በቃ። የሚበላ ነገር ኪችን አስቀምጬልሃለሁ። የሚያስፈልግ ነገር ካለ ደውልልኝ። ደግሞ እኔ ሳልመጣ እንዳትወጣሽ ከቤት። እሺ። ኑሐ ኢዛና እዚህ ምን ትሰራለህ? ለምንድን ነው የኔንም የናቲንም ስልክ ማታነሹ? አላየሁትም ነበር። ኑሐ አይተሽዋል፣ አትዋሽ። ምን ሆነሽ ነው? በቃ ከዚህ በኋላ ይህን ስራ መስራት አልፈልግም ኢዛና።
እኮ ለምን? መጀመሪያ አንተን አምኜ ነበር የገባሁበት። ጭራሽ ነፍሰ ገዳይ ሁኚ ይበለኝ። ኖሃ እሱ እኮ ሲጨንቀው እንጂ እንደዛ ለማለት ፈልጎ አይደለም። ተው ኢዛና አታብራራ። ምን አይነት ጨካኝ ቢሆን ነው እንደ ቀላል ነገር ነፍስ አጥፊ የሚለኝ? ኖሃ አንቺ ናቲን በደንብ ስለማታውቂው ነው። ለኔ ብዙ ዋጋ የከፈልልኝ አብሮ አደግ ጓደኛዬ ነው። ይሄ እሱ ማንነት አይደለም። ናቲ ጭራሽ እንደዚህ አይነት ሰው አልነበረም። ፍቅረኛውን በሞካታ በኋላ ነው እንደዚህ ሆነው። ዜማን ካጣ ጤነኛ አይሆንም፣ ሊሞትም ይችላል። እና ኖሃ በቃ ተረጅም። ግን እኮ ይሄ ራስ ወዳድነት ነው። ፍቅር የሚያውቅ ሰው እንዴት የሰው ፍቅር ነጥቃለሁ ይላል? እንዴት ስላንድ ራሱ ሲል በብዙ ሰው ነፍስ ይቀልዳል? ኖሃ እሷ እንዳያጣት ከመፍራቱ የተነሳ ነው እንደዚህ የሚያደርገው። እባክሽን ተረጅም። ይሁን እስቲ። እሺ አሁን ያዳ ምን ላይ ደረሰ? አሁን እንኳን ምንም የሚያሰጋችሁ ጉዳይ የለም። ማለት ሞተ እንዴ? መሞትስ አልሞተም፣ ግን ምን? ደም ወደ ጭንቅላቱ ስለፈሰሰ የማስታወስ ችሎታውን አጥቷል። ምን? እና ይሄ ነው ያለው ነገር። በጣም የሚገርም ዜና ነው የነገርሽ። በቃ በኋላ እንገናኛለን። መሄድበት ቦታ ስላለ ቸኩላለሁ። እሺ ምን ሆነሽ ነው ፍቅረኛው ነኝ ያልሽው? ሲጠይቅክ ካፌ ላይ የመጣልኝን አልኩት። እና ሌላ ነገር ማለት አትችይም እንዴ? ሌላ ነገር አልመጣልኝማ። እህቱ ነኝ ወይ ጓደኛው ነኝ ማለት አትችይም ነበር? ያው እኮ ነው ፍቅረኛው ነኝ ብል ምን ችግር አለው? እድል አንቺ አልገባሽም። አሁን እኮ ሁሌ እሱ ጋር ስንሆን እንደ ፍቅረኛ አክት ማድረግ ሊኖርብን ነው። እና ምን ችግር አለው? ማስመሰል ብቻ አይደል? እንዴት አድርገን ነው ሁሌ የምናስመስል? ማስመሰል ከደበረክ እናምረራ። ምን? ስቀልድህ ነው፣ አታስብ። በቅርቡ የማስታወስ ችሎታው ስለሚመለስ ብዙ ማስመሰል አይጠበቅብንም። እንዳፍሽ አድርገው እስቲ። አግኛት? አዎ አግኝቻት ነበር። እና ምን አለችክ? ተወኝ እስኪ። ምንድነው ኢዛና? አታስጨንቀኝ። ለዜማ ነገሯት እንዴ? ምን መሰለ ኢዛና ቶሎ ንገረኝ። ያበደ ነገር ምንድነው? ሞተ ብቻ በለኝ። ከዛም በላይ ምን? በእናትህ ቶሎ ንገረኝ፣ ነፍሴ ልትወጣ ነው። ደም ወደ ጭንቅላቱ ስለፈሰሰ የማስታወስ ችሎታው ሙሉ በሙሉ አጥቷል። ምን ማለት? ምንም አያስታውስም? ምንም መመታቱንም ሊስትሮ ልጅ ዜማ ምንም ወፍ በእናትህ ነቅፈኝ። ደስታዬን መቋቋም አልቻልኩም። ግን አንድ አሳሳቢ ነገር አለ። ምንድነው እሱ ደግሞ? በማንኛውም ጊዜ ማስታወስ ችሎታው ሊመለስ ይችላል።
እረ ይዛና ቢያንስ ትንሽ ደቂቃ ደስታዬን ባጣጥም ምን አለበት? ተደስቼ ሳልጨርስ ታስጨንቀኛለህ። የማስታወስ ችሎታው ሳይመለስ የሆነ ነገር መፍጠር አለበት። ቆይ እኔማ ዋጋውን ካልሰጡት ስለማን ነው የምታወራው? ያ ናቲ ተብዬ ነዋ። ናቲ ምንድነው? ታውቂዋለሽ እንዴ? አይ ከዚህ በፊትም ስለሱ ስታወራ ሰምቻለሁ። ቆይ አንቺ ስራ ገቢም እንዴ? አንተ ላግዝ ብዬ የሳምንት ፍቃድ ወስጄ እኮ ነው። አሁን ያዳም ስላመመው ብቻህን አትችልም። ለነገሩ ጥሩ አረግሽ። ብቻዬን አልችለውም ነበር። አቤኒ ወዬ ነዋ። ደህና ነህ? አለው ነይ ቁጭ በይ። አይ ቁጭ አልልም። በዚህ ሳልፍ ስለ ጓደኛክ ልጠይቅክ ብዬ ነው። አሁን እንዴት ነው? ተሻለው? አዎ አሁን ምንም አይልም ይመስገን። ማስታወስ ላይስ አዲስ ነገር አለ? እስካሁን እንኳን ምንም የለም። በቃ ጨርሶ ይማረው። ትንሽ ስለምቸኩል ሌላ ጊዜ እመጣለሁ። አሜን። እሺ በቃ እንዴ ያበደ ሐሳብ መጣልኝ። ምንድነው እሱ? እንዴ ናቲ ያማል እንዴ? ይሄማ በጣም ሪስክ አለው። ግድ የለም ከዚህ የተሻለ መንገድ ፍጹም አይኖርም። ሪስኩን እንውሰድ። ቆይኛን ሲያይም ቢያስታውስስ? ዶክተሩ ለነንዋይ ነገራቸውን ራስ ነግረኝ ረሳው እንዴ? ምኑን? ከተጨነቀ አይምሮ ለጫና ከተፈጠረ ከማበድ እስከ መሞት ያደርሳቸዋል አላችሁ አላልከኝም? ቢሆንም ይሄ በጣም ከባድ ስራ ነው። በእናትህ ዝም ብለሽ በለኝ። ፒስ በቃ አይወጣም እንዴ? ቢወጣ ራሱን ይብቻውን የሚወጣ አይመስለኝም። እድላችንን እንሞክር እስቲ። በቃ ያዳጋ ደረስ ብዬ ልመለስ። ዶክተሩ ረጅም ሰዓት ብቻውን መቆየት የለበትም ብሏል። አብረን እንሂዳ። አይ ደግሞ የፍቅር ታሪካችሁን ብሎ እንዳያስጨንቀኝ ብቻዬን ልሂድ። እሺ በቃ አረ ጨነቀኝ። ወጣ ብዬ ልመለስ መሰለኝ። ለአቢን ላሳውቀውና ልውጣ። ደግሞ ከነገርኩት እኔ ሳልመጣ ትውጣ ይለኛል። አይ ሳልነግረው ከዚህ ሰፈር ሳልቅ ወጣ ብዬ ልመለስ።
መጣ ብቻውን ነው? አዎ አጠገቡ ማንንም አይታየኝም። የስ በልኒድ እንደተባባል ነው። ግን እርግጠኛ ነህ ናታ? ኢዛና በቃሽ። አቤት